እድሜና ጤና ይስጥልን ክቡራትና ክቡራን፣ ይህ ኦንታይም ሚዲያ ነው። ለዕለቱ የተዘጋጁ ዜናዎች እነሆ። በቅድሚያ ግን ዋና ዋናዎቹን። አሜሪካ በአፍሪካ ቀንድ አዲስ ጦርነት እንዲቀሰቀስ አልፈልግም በማለት እያስጠነቀቀች ባለችበት ጊዜ ህወሓትና ብልጽግና ግን በሚዲያ ከመዘላለፍ አልፈው ሰራዊት ወደ ማንቀሳቀስ ተሸጋግረዋል። በዝርዝር ትሰሙታላችሁ። በትግራይ የኢትዮጵያ ጥሬ ገንዘብ ልክ እንደ ዶላር በጥቁር ገበያ እየተሸጠ ስለመሆኑም ሰምተናል። ትሰሙታላችሁ። በአማራ ክልል በአንድ ገዳም የድሮን ጥቃት ከተፈጸመ ከሁለት ቀናት በኋላ በሀዲያ ዞንም አንድ ቤተክርስቲያን በተደራጁ ቡድኖች እንዲፈርስ ስለመደረጉም ሰምተናል። ይህንንም ታደምጡታላችሁ። አዲሱ የቀይ ባህር ሆርሙዝ እየተባለ ስላለው ጉዳይም የምንነግራችሁ ነገር አለን። አብራችሁን ዝለቁ። የዓለማችን የክፍል አለቃ እንደሆነች የሚነገርላት አሜሪካ በአፍሪካ ቀንድ ላይ አዲስ ጦርነት እንዲከፈት አንፈልግም እያለች ተደጋጋሚ መግለጫዎች ብታወጣም በኢትዮጵያ ሰማይ ስር ግን ጥቁር የጦርነት ደመና አንዣቦ ይገኛል። በብልጽግናው መንግስትና በህወሓት መካከል ያለው የሚዲያ መዘላለፍ አሁን ላይ ወታደሮች ወደ ማንቀሳቀስ ተሸጋግሮ ይገኛል። ይህ እየተደረገ ባለበት ሁኔታም ታዲያ የአሜሪካው አምባሳደር ኤርቪን ማሲንጋ መቀለና አዲስ አበባ እየተመላለሱ ይገኛሉ። በኢትዮጵያ ሚዲያዎች ያለው የሙሉ ጊዜ የጦርነት ቅስቀሳ፣ በትግራይ ያለው አፈሳ፣ በአዲስ አበባና በመቀለ ባለስልጣናት ያለው ሽለላና ቀርቶ ምናልባትም ጦርነቱ የክላሽ ድምፅ መሰማት ብቻ የቀረው እንጂ የተጀመረ ጦርነት ነው የሚሉ ወገኖች አሉ። ታዋቂው የአፍሪካ ቀንድ ጉዳዮች ተንታኝ ራሺድ አብዲ እንዲህ ይላል። በትግራይ ሁለተኛ ጦርነት የሚነሳ ከሆነ ምናልባትም በሰው ልጅ ታሪክ ውስጥ በጣም አስቀድሞ የተተነበየ ጦርነት ይሆናል ይላል። ላለፉት 2 ዓመታት የነበረው ነገር ወደ ጦርነት የመመለሱ ሂደት ልክ እንደ ቀትር ፀሐይ የጠራ ነበር ይላል። እርግጥ ነው ደቡብ አፍሪካ ፕሪቶሪያ ላይ የተፈረመው ስምምነት በብዙዎች ዘንድ የሰላም ጭስ በኢትዮጵያ ሰማይ ታየ ተብሎ የነበረ ቢሆንም ዛሬ ግን ያ ጭስ ወደ ሌላ የታጨቀ የጦርነት ደመና ተቀይሯል። በብልጽግናው መንግስትና በህወሓት መሪዎች መካከል የቃላት ጦርነቶቹና ስድቦቹ አሁን ላይ በድንበር አካባቢዎች ሁለቱም ወገኖች የሰራዊት እንቅስቃሴ ወደ ማድረግ ስለመሸጋገራቸው እየተገለጸ ይገኛል። ብልጽግናና ህወሓት ሁለቱም እርስ በርስ ሲካሰሱ መጥቷል። ህወሓት በህገ መንግስቱ መሰረት የትግራይ ግዛቶች አልተመለሱም፣ በመከራ ያሉ ተፈናቃዮችም ወደ ቀያቸው አልገቡም፣ በትግራይ የሚገባውን በጀትና መሰል አቅርቦት ተቋርጧል የሚል ጥያቄዎች ምላሽ ባለማግኘታቸው የፕሪቶሪያው ስምምነት የፌዴራል መንግስቱ እያፈረሰ ነው ሲል ይከሳል። የብልጽግናው መንግስትም ቢሆን ህወሓት ከኤርትራ፣ ሱዳንና ሌሎች አካላት ጋር በመሆን ጽምዶ የሚል ስምረት መስርቶ ስጋት እየፈጠረ ነው። የትግራይ ጊዜያዊ አስተዳደርም በኃይል በማፍረስ የፕሪቶሪያው ስምምነት ያፈረሰው ህወሓት ነው ይላል። ታዲያ ይህ መካሰስ አሁን ላይ ወደ ሰራዊት እንቅስቃሴ ማደጉ በርካታ ሰላም ፈላጊ ኢትዮጵያውያንን እያስጨነቀ ይገኛል። በሁለቱ አካላት መካከል የመጨረሻዋ ፊሽካ እየተጠበቀች ያለች ግን በርካቶች በአፍሪካ ቀንድ አዲስ ጦርነት ለሚከፍቱ ወገኖች አንታገስም ስትል የነበረችው አሜሪካና ዓለም አቀፉ ማህበረሰብ ዝም ብለው እያዩ ነው የሚል ጥያቄም እያስነሳ ይገኛል። እርግጥ ነው አሜሪካና ምዕራባውያን በልዩ መልእክተኞቻቸው በኩል የዲፕሎማሲ ጫና ማድረጋቸው ቢቀጥሉም በዓለም አቀፍ ደረጃ የተፈጠሩት የመካከለኛው ምስራቅ ጦርነትና የሱዳኑ ጦርነት የዲፕሎማሲው ትኩረት እንዲበታተን አድርጓል የሚሉ አሉ። የዓለም አቀፍ ተንታኞች ማስጠንቀቂያ ግን ግልጽና ግልጽ ነው። ኢትዮጵያ ውስጥ እንደገና የሚቀሰቀስ ጦርነት አጠቃላይ የአፍሪካ ቀንድን ወደማይመለስ መስቀልቅል ሊከተው ይችላል የሚለው ነው። አንዳንድ የህወሓትን ውስጠ ነገር የብልጽግናን ሁኔታ ዘልቀን እናውቃለን የሚሉ አንዳንድ ተንታኞች ደግሞ ግድ የላቸውም፣ ወደ ጦርነት አይገቡም፣ ከጥቂት ቀናት በኋላ በምዕራባውያን ዲፕሎማቶች ሊሸማገሉ ይችላሉ፣ ነገር ግን ከሽምግልናው በኋላ ትርክት ለመያዝ ነው እየተቸረቸሩ ያሉት፣ ሸምጋዮቹ ባይመጡ ኖሮ ላጠፋው ነበር የሚለው የጉራ ትርክት ለመቆጣጠር ነው ሁለቱ እየደነፉ ያሉት ይላሉ። ሁለቱም ወደ ጦርነት መግባት እንደማያዋጣቸው ጠንቅቀው ያውቃሉ ሲልም ያክላሉ። በተለይም የአሜሪካው አምባሳደር በኢትዮጵያ የኤርቪን ማሲንጋ ያልተቋረጠ ምልልስ፣ ከሰሞኑ ደግሞ የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳ ወደ አሜሪካ አቅንተው ከበርካታ የአሜሪካ ዲፕሎማቶች እየመከሩ ይገኛሉ። ይህ አሜሪካ በምስራቅ አፍሪካ አዲስ ጦርነት እንዲቀሰቀስ አልፈልግም ከሚለው አቋሟ ጋር ሲደመር እንጥፍጣፊ የሰላም ተስፋዎች ሊኖሩ ይችላሉ የሚሉ አሉ።
አቶ ጌታቸው ረዳ ወደ አሜሪካ ያቀኑት በጸና ታመው ነው የሚሉ የኤርትራ የፕሮፓጋንዳ ልሳናት እያሰራጩ ቢሆንም አቶ ጌታቸው ግን በስራ ምክንያት ወደ አሜሪካ ማቅናታቸውና በቀጣዩ ሳምንትም ወደ ሀገራቸው እንደሚመለሱ የኦን ታይም ሚዲያ ምንጮች ገልጿል። ጦርነቱ ለማስቀረት አሁንም ቢሆን የሰላም በሩ ሙሉ በሙሉ አልተዘጋም። አሁንም ቢሆን ከፊት ለፊት የተደቀነው የታሪክና የደም መፋሰስ ስጋት በውይይት አሊያም ደግሞ በፕሪቶሪያው ስምምነት መሰረት ለማስቀረት ጊዜው አልረፈደም። የህዝቡ ፍላጎት ከበርካቶች ሞት በኋላ ከምትደራደሩ አሁን ከመሞት በፊት ተደራደሩ የሚል ነው። የትግራይ ነገር አሁን ላይ የጥይት ድምጽ የለም የሚለው ነገር ካልሆነ በስተቀር በትግራይ ላይ ያለው ሁሉ ልክ እንደ ከ2013 እስከ 2015 ዓ.ም የነበረውን የጦርነትና የከበባ ጊዜ ነው ያለው። ያኔ ባንኮች ዝግ ነበሩ። ዛሬም ክፍት ቢሆኑም ጥሬ ገንዘብ የማይሰጡ ናቸው። የነዳጅ ዋጋም ቢሆን በጦርነቱና በከበባው ጊዜ እንደነበረው ዋጋ ነው እየተሸጠ ያለው። የመንግስት ሰራተኛ አሁንም ደሞዝ የለውም። የንግድ እንቅስቃሴው ቀዝቅዟል ብቻ ሳይሆን ቆሟል የሚለው ቃል ይመሳሰለዋል። በተለይም በትግራይ ያለው የጥሬ ገንዘብ እጥረት ነዋሪዎቹን ለከፋ ማህበራዊና ኢኮኖሚያዊ ቀውስ እየዳረገ ይገኛል። ከፌዴራል መንግስቱ የድጎማ በጀት መቋረጡና በአዲስ አበባና መቀለ መሪዎች መካከል ባለው የፖለቲካ ውጥረት ምክንያት ባንኮች ባዶ እጃቸው በመቅረታቸው አሁን ላይ ጥሬ ገንዘብ እስከ 25 በመቶ በሚደርስ ኮሚሽን በጥቁር ገበያ እስከ መሸጥ ደርሷል። የትግራይ መልክ አሁን ላይ ከ2013 የጦርነት ሁኔታ ጋር ተመሳስሏል። አሁን ላይ ነዋሪዎች በሂሳባቸው ያለው ገንዘብ ለማውጣት ወደ ባንክ ሲሄዱ በቀን 1000 ብር ሲሰጥ የነበረው አሁን ላይ ወደ ገንዘብ የለንም ተሸጋግሯል። በአጋጣሚ ጥሬ ገንዘብ ያለው ሰውም ቢሆን ወደ ባንክ ሊያስገባ አይታሰብም። አንድም ልክ እንደ 2013ቱ ቢዘጋኝስ የሚል ሲሆን፣ ሌላኛው ደግሞ አሁን ላይ ከባንክ ወለድ እጅጉ በበለጠ ገንዘቡን በ25 በመቶ ኮሚሽን መሸጥ ስለሚችል ነው። ዛሬ ላይ ከትግራይም ሆነ ከአፋርና ከአማራ በርካታ ጥሬ ገንዘብ እያስገቡ ከ10 በመቶ ጀምሮ እስከ 25 በመቶ በሚደርስ ኮሚሽን ገንዘቡ እየተሸጠ ይገኛል። የኢትዮጵያ ገንዘብ ልክ እንደ ዶላር በጥቁር ገበያ እየተሸጠ ይገኛል። በአካውንቱ 100 ሺህ ያለው ሰው ትራንስፈር ቢያደርግ የሚቀበለው ጥሬ ገንዘብ ከ75 ሺህ ያልበለጠ ነው። እጅግ የሚያሳዝነው ደግሞ ይህ የገንዘብ እጥረት በትግራይ ለተፈናቃዮች ሰብአዊ ድጋፍ የሚሰጡ ድርጅቶች ከባድ ጫና መፍጠሩ ነው። እነዚህ ድርጅቶች አሁን ላይ ገንዘቡ ወደ ተረጂዎች አካውንት ቢያስገቡትም ዜጎቹ ግን ከባንክ ሊያወጡት አይችሉም። በከተሞች አካባቢ የዲጂታል አማራጭ የተወሰነ እያገዘ ቢሆንም በገጠራማው የትግራይ አካባቢዎች ግን እጅግ ከፍተኛ ችግር እየፈጠረ ነው። በእርግጥ ይህ ችግር በኤርትራ ድንበር አካባቢ ያሉ ህዝቦች በኤርትራው ናቅፋ እስከ መገበያየት እያስገደዳቸው ይገኛል። በአማራ ክልል በሚገኝ አንድ ገዳም የድሮን ጥቃት ከተፈጸመ ከሁለት ቀን በኋላ በማዕከላዊ ኢትዮጵያ ክልል ሀዲያ ዞንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ላይ በተደራጁ ቡድኖች ጥቃት መፈጸሙን የሀዲያና ስልጤ ሀገረ ስብከት አስታውቋል። ይህ ጥቃት የተፈጸመው በአሜካ ወረዳ ታኛኛ ቤተራ በተባለ ስፍራ ሲሆን በቡድን የተደራጁ ጥቃት አድራሾች ወደ ቤተክርስቲያኑ ቅጥር ግቢ በመግባት ቤተክርስቲያኑን ሙሉ በሙሉ እንዲፈርስና ንብረቱ እንዲሆንም አድርጓል። በተለይም በወቅቱ በቤተ ክርስቲያኒቱ የተገኙ 6 የኦርቶዶክስ ተዋሕዶ እምነት ተከታዮች ላይም በድምፅ ማጉሪያዎችም ጭምር በተደረገ ጥሪ እጅግ ከፍተኛ ድብደባ የደረሰባቸው ሲሆን ከከባድ የአካል ጉዳት ውጭ ግን የሰው ሕይወት አለማለፉን ተገልጿል። ቤተ ክርስቲያኒቱ በአካባቢው ለሚገኙ ከ300 በላይ ለሚሆኑ የእምነቱ ተከታዮች የእምነት ቦታና መቃብር የነበረ ሲሆን ይህ ጥቃት የተፈጸመው ደግሞ በወረዳው የሰላምና ጸጥታ ጽሕፈት ቤት ኃላፊም ጭምር ባለበት መሆኑ ሁኔታው እጅግ አሳዛኝ ያደርጓል። የሀዲያና ስልጤ ሀገረ ስብከት ይህንን በፈጸሙና ባስፈጸሙ አካላት ላይ ለሕግ ቀርበው ፍትህ እንዲሰጥ በደብዳቤ ለክልሉ ሰላምና ጸጥታ ቢሮ አስታውቋል። በኢትዮጵያ መሰል የሃይማኖት ጥቃቶች ከጊዜ ወደ ጊዜ እየተበራከቱ መምጣታቸው የቅርብ ጊዜው የአርሲው ትልቁ ማሳያ ሲሆን በሁሉም ደግሞ የመንግስት አካላት ተሳትፎ መኖሩ ሁኔታውን እጅግ አሳሳቢ ያደርገዋል። ዓለም አቀፉ የባህር ንግድ አዲስና አስፈሪ የስትራቴጂካዊ ስጋት አውድማ ውስጥ ወድቋል። ከቀይ ባህር እስከ ባብ አልመንደብ ከዚያም አልፎ እስከ ስትሬት ኦፍ ሆርሙዝ ድረስ ያሉት የዓለም የንግድ የደም ስሮች የታነቁ ይመስላሉ። በየመኑ የሁቲ ታጣቂዎች የሚካሄዱት ድንበር ተሻጋሪ ወታደራዊ እንቅስቃሴ አዲስ የዓለም አቀፍ የኃይል ሚዛን ፍልሚያ በመፍጠር ቀጠናውን ወደማይመለስ ሰፊ ጦርነት
እየገፋው ይገኛል። ለዓለም አቀፉ ኢኮኖሚ እውነተኛ የጀርባ አጥንት ተደርገው የሚወሰዱት ቀይ ባህርና የሆርሙዝ ወንዝ ዛሬ ላይ ከሁለተኛው የዓለም ጦርነት ወዲህ ገጥሟቸው የማያውቅ ከፍተኛ የደህንነት አደጋ ደቅኖባቸዋል። በቀይ ባህርና በባብ ኤልሜንደብ በኩል የሚያልፉ ግዙፍ የነዳጅና የሸቀጥ ጫኝ መርከቦች በጥቃት ስጋት ምክንያት መንገዳቸውን በመቀየር በአፍሪካ አህጉር ዙሪያ በሚገኘው የኬፕ ኦፍ ጉድ ሆፕ መስመር ለማለፍ ተገደዋል። ይህ የጉዞ መስመር መቀየር ደግሞ የትራንስፖርት ወጪን በከፍተኛ ደረጃ እንዲጨምር ያደረገ ሲሆን የሸቀጦችና የነዳጅ ዋጋም በዓለም አቀፍ ደረጃ እንዲያቅበዘብዝ ምክንያት ሆኗል። ይህ በየመን ሁቲዎች የሚመራውና በዘመናዊ ድሮኖች እንዲሁም በባላስቲክ ሚሳኤሎች የተደገፈው ጥቃት በብዙዎች ዘንድ የየመን የውስጥ ቀውስ ተደርጎ አይወሰድም። ይልቁንም ቴሄራን ከሆርሙዝ ወንዝ እስከ ቀይ ባህር ያለውን ወታደራዊና ስትራቴጂካዊ የበላይነት ለመጨበጥ የምታካሄደው የመቋቋም ዘንድ ማለትም አክሲስ ኦፍ ሬዚስታንስ የፕሮክሲ ጦርነት አካል እንደሆነ የደህንነትና የጂኦፖለቲካ ተንታኞች በሰፊው ይስማሙበታል። በሌላ በኩል ከሁቲዎች ጋር ላለፉት ጥቂት ዓመታት የተኩስ አቁም አድርጋ አንጻራዊ ሰላም አግኝታ የነበረችው ሳውዲ አረቢያ አሁን ላይ እንደገና ወደዚህ አደገኛ ቀጠናዊ እሳት ውስጥ ልትሳብ ትችላለች የሚል ከባድ ስጋትም እያንዣበበባት ይገኛል። የሀገሪቱ አልጋ ወራሽ መሐመድ ቢን ሳልማን ሳውዲ አረቢያ ከነዳጅ ጥገኝነት ለማውጣት የሚያካሂዳቸውን ግዙፍ የቪዥን 2030 የኢኮኖሚ ማሻሻያ ፕሮጀክቶች ለማሳካት ቀጠናዊ ሰላምና መረጋጋት ወሳኝ ቅድመ ሁኔታ ነው። ሆኖም የሁቲዎች ድንበር ተሻጋሪ ስጋትና የነዳጅ ተቋማት እንደገና አደጋ ላይ መውደቅ የሪያድን ትልቅ የኢኮኖሚ ህልም ከባድ ፈተና ውስጥ ጥሎታል። ሁኔታው ይበልጥ ውስብስብ የሚያደርገው ደግሞ አሜሪካና ምዕራባውያን አጋሮቿ በቀይ ባህር የባህር ኃይል ጥቃቶች ቢሰነዝሩም የሁቲዎችን ወታደራዊ አቅም ሙሉ በሙሉ ማስቆም አለመቻላቸው ነው። ይህ የኃይል ማጣት ሁኔታ የዋሽንግተንን ቀጠናዊ የወታደራዊ የበላይነት ጥያቄ ውስጥ የከተተ ሲሆን ሳውዲ አረቢያም በዲፕሎማሲያዊ መንገድ ከመደራደርና ወደ ወታደራዊ ግጭት ከመመለስ አጣብቂኝ ውስጥ እየከተታት ይገኛል። ፎሬን ፖሊሲ ባወጣው አዲስ ትንተና እንደሚያመለክተው የሁቲዎች እንቅስቃሴ በየመን ወሰን ውስጥ ብቻ የታጠረ የፖለቲካ ፍልሚያ መሆኑ አብቅተውለታል። ይልቁንም አጠቃላይ የመካከለኛው ምስራቅን የኢራንንና የምዕራባውያንን የኃይል ሚዛን የሚፈታተን እንዲሁም የዓለም ኢኮኖሚ ደህንነት አደጋ ላይ የሚጥል ቀጠናዊ ጦርነት የመሆን እድሉ የሰፋ ሆኗል። ከቀይ ባህር እስከ ሆርሙዝ ባለው የባህር መስመር ላይ ፈጣን የዲፕሎማሲያዊና የደህንነት መፍትሄዎች ካልተበጁ የዓለም ኢኮኖሚ ወደ ከፋ ውድቀትና የሎጂስቲክስ ድንጋጤ ማዘቀጡ አይቀሬ መሆኑን የፖለቲካ ተንታኞች ያስጠነቅቃሉ። በቀይ ባህርና በሆርሙዝ ላይ የተደቀነው ስጋት የዓለም ኢኮኖሚና የኃይል አሰላለፍ እንዴት እንደሚያንቀጠቀጠው ወደፊት አብረን የምናየው ይሆናል። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። ዜናዎቻችን እንዲደርሳችሁ ሰብስክራይብ ማድረጋችሁን አይዘንጋ። ሰላም ለሰው ልጆች በሙሉ።